የኢቲኬቲንግ ፕላትፎርም አራት መሰረታዊ ነገሮችን ይዟል። ዛሬ የምናስመርቀው ደንበኞች ቲኬት ቆርጠው የሚጓዙበት ፕላትፎርም ብቻ ሳይሆን ዝርዝር ሁኔታውን ስንመለከት በአጠቃላይ 3 የሞባይል መተግበሪያ አፕሊኬሽኖችንና አንድ ማኔጅመንት ሲስተም ግሎባል ዲስትሪቢዩሽን ሲስተም ነው የምናስመርቀው ማለት ነው። እንደምታዩት አንደኛ ፋይናንሻል ተቋማት እዚህ ፕላትፎርም ላይ ተካተውበታል። ከዚህ በተጨማሪ ሴልስ ቻናሎች አሉት። ደንበኞች ባሉበት ቦታ ሆነው አቅራቢያቸው ወዳሉ ዲጂታል ኤጀንቶች በመሄድ ትኬት መግዛት የሚችሉበትንም ሁለተኛ አፕሊኬሽን ተዘጋጅቷል። ከዚህ በተጨማሪ አውቶቡስ ላይ የሚሰሩ ሆስተሶች ወይም የመስተንግዶ ሰራተኞችም ወረቀትን እንዳይጠቀሙ በሚል ይህንን የኤሌክትሮኒክስ ትኬት እንዲጠቀሙም ሌላ ሶስተኛ ሞባይል አፕሊኬሽን ተዘጋጅቷል ማለት ነው። ከሱ በተጨማሪ ሙሉ ለሙሉ የዚህ የልዩ ሀገር አቋራጭ ትራንስፖርት አገልግሎት የሰው ኃይል በዚሁ የቴክኖሎጂ ሲስተም ይጠቀማል፣ ስምሪት ይሰጣል፣ ኮንትሮል ያደርጋል ማለት ነው። በሀገር ልጆች በሀገር የሶፍትዌር ባለሙያዎች እንደተሰራ ፓተንት ተሰጥቶታል። ከኢንሳ የሴኩሪቲ ሰርቲፊኬት አለው። ከኢኖቬሽን ቴክኖሎጂ ሚኒስቴር የብቃት ማረጋገጫ አለው። ከዚህ በተጨማሪ በትራንስፖርት ደረጃ በሀገር አቋራጭ ትራንስፖርት ደረጃ ለመጀመሪያ ጊዜ በሚባል ደረጃ ከገቢዎች ሚኒስቴር በሲስተም የሚታተም የኤሌክትሮኒክስ ትኬት ኢሹ ማድረግ የሚያስችል ሰርቲፊኬትን ጨምሮ ተሰጥቷል ማለት ነው። አመሰግናለሁ።